ብኩርና በብሉይ ኪዳን የበረከት ምልክት ነውና በሐዲስ ኪዳን ደግሞ የሃይማኖት ምልክት ነው። በእግዚአብሔር ያለን ቦታ ብኩርና ይባላል። በእግዚአብሔር ዘንድ ያለች ባለሟልነት ናት። ስለዚህ ኤሳው በኩር ነው። ነገር ግን ከእናቱ ጋር አይዋደድም ነበር። ደጅ ደጁን የሚውል ሰው ነበረ። ያዕቆብ ደግሞ ቤት የሚውል ሰው ነበር። እናቱን ይረዳል። ከዕለታት በአንድ ቀን ያዕቆብ ቤት ስለሚውል እናቱ ንፍሮ ሰጥታው ሲመገብ ኤሳው በውጭ በጫካ ውሎ አደን ሳይቀናው መጥቶ ርቦት ሳለ ወንድሙ ሲበላ አገኘው። ከምትበላው ስጠኝ አለው። አንተም ብኩርናህን ስጠኝ አለው። ይሄ ብኩርና ምግብ አላበላኝ፣ ምን አድርጎልኛል? ውሰደው አለው። በእግዚአብሔር ምለህ ስጠኝ አለው። በእግዚአብሔር ምሎ ብኩርናውን ሸጠለት። ይህንን ብኩርና ከሸጠ በኋላ ይስሐቅ አረጀ። አርጅቶ ከዕለታት አንድ ቀን ፀሐይ ሲሞቅ ኤሳውን ስለሚወድ ልጄ የመሞቻዬ ጊዜ ደርሷል፣ ምግብ እንደምወደው አድርገህ አውሬ አድነህ አዘጋጅተህ ስጠኝና ያን በልቼ ልመርቅህ አለው። ቢቸኩል የአደኑን ልብስ ትቶ የዘወትር ልብሱን ለብሶ ሄደ። ይሄንን ርብቃ ትሰማ ስለነበር እሷ ደግሞ ያዕቆብን ስለምትወድ ልጄ ይቺ ቀን የበረከት ቀን ናት፣ አባትህ ለኤሳው በረከት እሰጥሃለሁ ሲል ሰምቼዋለሁ። በረከት እንዳያልፍህ ከመንጋችን ግባና የሰባውን የወፈረውን በግ አርደህ ስጠኝና አባትህ እንደሚወደው አድርጌ ሰጥቼ ልስጥህና ያንን ወስደህ አብልተህ በረከት ተቀብለህበትና አለችው። አባቴ ቢረግመኝሳ አላት። መርገሙ በእኔ ላይ ይሆናል፣ ግድ የለህም አለችው። ከበጎቹ የሰባውን የወፈረውን አምጥቶ አርዶ አስልቶ ሰጣት። እሷም ባለቤቷ እንደሚወደው አድርጋ ሰርታ ሂድና ከአባት በረከት ተቀበል ብላ ሰጠችው። የሰውነቱን ደም ቀብታ የያዕቆብ አካሉ ለስላሳ ነው፣ የኤሳው ደግሞ ሸካራ አካል ስላለው ጸጉር አለውና እንዲመስልላት የበጎቹን ጸጉር ከሰውነቱ ቀብታ የኤሳውን ሽታ እንዲሸት ደግሞ የኤሳውን ልብስ አልብሳ ወዙን ሰደደችው። አባቴ ይዤ መጥቻለሁ ብላንካ አለው። ከምን ጊዜው አለው። በአንተ ጸሎት ምርቃት ገና ሳልጀምረው ቀናኝ፣ ተቀበለኝ አለው። እስኪና ልዳስህ አለው። አይኑ ታውሮ ነበረ። ሲዳስሰው ወዙ የኤሳውን ይሸታል፣ ቃሉ ያዕቆብን ይመስላል፣ ጸጉሩ ደግሞ ኤሳውን ይመስላል። እና አሳሳተውና ቃልህ ከሰ ይመስለኒ ዘያዕቆብ፣ ቃልህ የያዕቆብን ይመስላል፣ ጸጉርህ ደግሞ ኤሳውን ይመስላል፣ ሁላችሁም ልጆቼን አልመርቃችሁ ብሎ አቅርቦ ጼና ማዛሁ ለወልዴ ጥቀ ጥንቁቀ ከመጼና ገዳም ዘባረክዎ እግዚአብሔር እምነጠሉ ለሰማይ ወምነስፋ ለምድር ይኩን በረከትከ። የልጄ መዓዛ እግዚአብሔር እንደባረከው እርሻ ያለ መዓዛ ነው። ከሰማይ ጠል ከምድር ስፋት በረከት ይስጥህ፣ ወንድምህ ይገዛልህ ብሎ መረቀው። ተመርቆ ሲወጣ ኤሳው ስጋውን ይዞ ደረሰ። አባቴ ይዤ መጥቻለሁን ካብላ አለው። ከምን ጊዜው? አሁን ሰተኝ በልቼ መስሎኝ አለው። መቼ እኔ ነኝ አለው። አይ እንግዲያ ማን ነው አሁን እንዲያርጎ ያበላኝ? ቡሩክ ብእሲሁ፣ ሰውየው እንደውም ደግ ሰው ነው። እንግዲህ አንድ ጊዜ ሰጥቼዋለሁና አልነሳውም አለው። አሐቲኑ በረከትከ አባ፣ አባቴ በረከት አንድ ብቻ ናት እያለ ዘበዘበው። አትጠቀምበትም እንጂ ያረድከው ይስባልህ፣ ባይር ይከፈልልህ፣ ነግደህ ኑር ብሎ መረቀው። በኋላ ያዕቆብ መሆኑን አውቆ ሲነግረው መጀመሪያ ብኩርናዬን ወሰደ፣ አሁን የአባቴን በረከት፣ አባቴ ሙቶ መቼ ወንድሜን በገደልኩት እያለ ሲፎክር እናቱ ሰምታ ልጄ ይሄ ወንድምህ ይገድልሃልና ሶርያ ወደ አጎትህ ሂድ አለችው።
ወንድሟ ስለነበረ አባቴ ቢረግመኝሳ አላት። እኔ በስልት አሰናብታለሁ አለችው። ገብታ ቀድሞ ይሄ ትልቁ ልጄ ከነዚህ ከጣዖት አምላኪዎች ተጋብቶ ሲያሰድበኝ ኖረ። ደግሞ ትንሹ ልጄ እዚህ አግብቶ ሊያሰድበኝ ነው። ወዲያ ወደ አጎቱ ሂድ አለችው በብልሃት። ይሁን አንቺ ካልሽ ሂድ አላት። ሄደ ተነስቶ ተመርቆ ሄዶ ሎዛ የሚባል ቦታ ሲደርስ መሸበት። ፀሐይ ተቆለቆለች፣ ልትገባ ሆነ። መሸ፣ ጨለመ። የአቅሙን ተጉዞ እዚያው ከመንገድ ዳር ፈቀቅ ብሎ ደንጊያ ተንተርሶ ተኛ። ከተንተራሳት ደንጊያ ላይ ከዚህ እስከ ሰማይ ድረስ መሰላል ተተክሎ ጫፉ እስከ ሰማይ ደርሶ ከጫፉ ላይ ዙፋን ተዘርግቶበት በላዩ ላይ ንጉሥ ተቀምጦበት አየ። ደንግጦ ተነሳ። ዛቲኑ ሆታ ለሰማይ፣ ይቺ የሰማይ ደጅ ናትን ብሎ ደንግጦ ተነሳ። ዘይትሐነጽ ቤተ እግዚአብሔር፣ እዚህ የእግዚአብሔር ቤት ይሰራል ብሎ ዘይት አፍሶ ትንቢት ተናግሮ ተነስቶ ሂዶ ሶርያ ደረሰ። ሶርያ ሲደርስ ከውሃ ጉድጓድ አጠገብ ደረሰ። ውሃ ጉድጓድ አጠገብ ሲደርስ ከውሃው ዳር ቁጭ ብሎ ሲል በሀገራቸው የጉድጓድ ውሃን የሚጠቀሙት ውሃውን ለአምሳ ለስሳ የሚነሳ ድንጋይ ይገጥሙታል። አንደኛ ጠላት መጥቶ መርዝ እንዳይጨምርበት፣ ሁለተኛ ደግሞ እንስሳት አራዊት የማይገባ ነገር እንዳያደርጉት እንዳይበክሉት ለስልሳ የሚነሳ ድንጋይ ገጥመውት ይሄዳሉ። እረኞቹ ለጋ ክንድ ስላላቸው በጎቻቸውን ሰብስበው ይቁለጨለጫሉ፣ ማጠጣት አቅቷቸው። ያዕቆብ ደረሰና ምን ነው አታጠጡም እንዴ አላቸው። አይ ኢንክል ለመ ኢተጋብኡ ኩሎሙ ኖለት ወያስየስልዋ ለእብን ማፈአዘቅት ወናሰቲ አባግኢነ አሉት። ሁሉም እረኞች ካልተሰበሰቡ ድንጋዩን ብቻችን ማንሳት አንችልም። እረኞች በአጠቃላይ ግን ከተሰበሰቡ ድንጋዩንም ማንሳት እንችላለን፣ ውሃም ማጠጣት እንችላለን አሉት። ያዕቆብ ግን በተፈጥሮው እግዚአብሔር ያደለው ክንደ ብርቱ ስለነበረ ድንጋዩን ብቻውን ከጉድጓዱ ላይ አንስቶ እንዲጠጡ አደረጋቸው። ከዚያ በኋላ በዚህ ሀገር ላባ የሚባል ሰው አለ፣ ታውቁታላችሁ አላቸው። እናውቀዋለን አሉት። አጎቱ ነው። ልጆች አሉት አለው። እንዲያውም አሁን ሴቲቱ መጣለች አሉት። ራሔል እየሮጠች መጣች። አይቶ ወደዳት። በዚያ ጊዜ ሃይማኖት ከሚጠፋ ስጋዊ ሕንፃ ቢፈርስ ይሻላል ተብሎ ዘመድ ከዘመድ ይጋባል። ያጎቱ ልጅ ናት። ወደዳት። ሚስት ትሁነኝ ብሎ አሰበ። ገብቶም ከቤት ወሰደችው። አባትሽ ደህና ነው? ደህና ነው። እቤት ተቀመጠ። ይችን ልጅ አጋባኝ አለው። 7 ዓመት ተገዛልኝና ልስጥህ አለው። 7 ዓመት ተገዛ። 7 ዓመት ሲያልቅ ትልቅ እያለ ትንሽ ስለማይዳር ትልቂቱ ደግሞ መልከ ጥፉ ነበረች እና በሰውኛው ባል አላገኘችም። ትልቂቱ እያለች እንዴት ትንሽ ይዳራል ብሎ አሳስቶ ማታ ልያን ድሮለት አደረ። ማለዳ ስትታይ ሰርጉ አብቅቶ ማናት? ልያ ናት። ራሔል አይደለችም። 7 ዓመት የተገዛላት። እንዴት እንዲህ ታደርገኛለህ? ራሔልን ድርልሃለሁ ብለህ ሲያበቃ ሲለው እንደገና 7 ዓመት ተገዛና ራሔልን እሰጥሃለሁ አለው። 7 ዓመት ለራሔል ሆኑ።
እንደገና ተገዛና 14 ዓመት ተገዝቶ አገባት። ወኮኑ እሉ ዓመታት ህዳጣን በቅድሜሁ ለያዕቆብ። እነዚህ ዓመታት ሁሉ ለያዕቆብ ጥቂት ዘመኖች ሆኑለት፣ ራሔልን ይወዳት ነበርና ይላል። ራሔልን ስለሚወዳት ለያዕቆብ 14 ዓመት እንደ ጥቂት ቀን ሆነለት ይላል። ራሔልን አገባ። 7 ዓመት ደግሞ ማጫ ለመቀበል ተገዝቶ በ21 ዓመቱ ሀብት ንብረት ሰብስቦ በረከት ተቀብሎ 12 ልጆችን ወልዶ ብቻውን የወጣው በበረከት ከሶርያ ወደ አባቶቹ ምድር ተመለሰ። እግዚአብሔርም እኛን ከወጣንበት ይመልሰን። ታሪኩ እንግዲህ ይሄ ነው።